breaking right now, we are learning from a White House official that a plane... ጤና ይስጥልን ሰበር ዜና ነው። ፕሬዚዳንት ዶናልድ ትራምፕ ጤና ይስጥልን እንዴት አላችሁ? ፕሬዚዳንት ዶናልድ ትራምፕ አቅራቢያ አንድ ድሮን መታየቱን ተከትሎ ትንሽ በረራዎች ተስተጓጉሎ ነበረ። በተለይም እሳቸው ሊነሱበት ወደ ነበረው አውሮፕላን ያ ማለት ወደ ኤርፎርስ ዋን ሊገቡ ትንሽ ሲቀራቸው የታየ ድሮን ነውና ይሄ ድሮን ደግሞ ምን ሆኖ በምን ሁኔታ ነው የተፈጠረባቸው የሚለውን ደግሞ በጣም ብዙዎች መነጋገሪያ አድርገውት ነበረ። አካባቢው ፍሎሪዳ ፓልም ቢች ማለት ነው። በኤርፎርስ ዋን ላይ ፕሬዚዳንት ዶናልድ ትራምፕ ተሳፍረው ሊሄዱ ሲሉ የታየ በመሆኑ እዛ አካባቢ የታየ በመሆኑ አካባቢው ትንሽ ተጨናንቆ ነበረ። ጉዞዎች እንዲሰረዙም ተደርገዋል። ዲፓርቸር ሃልትስ ያ ማለት ፍላይቶች ተሰርዘው ነበረ እዛ አካባቢ ማለት ነው። ሪፖርትድ የተደረገው እንግዲህ አንድ ሰው በአውሮፕላን ወይም ድሮን በፓልም ቢች ኢንተርናሽናል ኤርፖርት አቅራቢያ መታየቱ ነው። ይሄ ቴምፖራሪሊ እንግዲህ በጊዜያዊነት በረራዎች እንዲዘጉ ተደርጎ ነበረ። ኦፕሬሽን ቆሞ ነበረ። ኤርፎርስ ዋን ከዚህ አካባቢ ፕሬዚዳንት ዶናልድ ትራምፕን ወደ ዋሽንግተን ዲሲ ዋይት ሀውስ ለመውሰድ ዝግጅት ላይ እያለ የተፈጠረ ነው። ኤርፎርስ ዋን ማለት ነው። ያው እንደምታውቁት የፕሬዚዳንቶች መጓጓዣ ነው። ስለዚህ ፕሬዚዳንት ዶናልድ ትራምፕ በዛ ልክ ነበረ ጉዳዩን ለመቆጣጠር የሞከሩት፣ ግን በጣም ትልቅ መስተጓጎል ተፈጥሮባቸው ነበረ። ባለስልጣናት አካባቢው ላይ ራፒድ በጣም ፈጣን የሆነ የደህንነት ምላሽ እንዲሰጥ አድርገው ነበረ። ሴኩሪቲ ሪስፖንስ ተሰጥቷል። ኦፊሻልስ እንግዲህ ቆይተው there was no direct threat በሚል ቀጥተኛ ወይም ደግሞ ስጋት የለም አሁን ትንሽ ዘና በሉ የሚል መግለጫ ወዲያውኑ ሰጡ። ግን መጀመሪያ ላይ ፕሬዚዳንት ዶናልድ ትራምፕ ላይ ጥቃት ሊሰነዘር ይችላል የሚል ከባድ ማስጠንቀቂያ ነበር የተሰጡት የደህንነት ሰዎች። ሴክሬት ሰርቪሱም ወይም ደግሞ ሚስጥራዊ አገልግሎቱም በዛ ልክ ነበር የተንቀሳቀሰው። ከዛ በኋላ የሆነው ያ ነው። ቀጥተኛ ስጋት እንደሌለ አሁን ሪስትሪክሽኖቹ ደግሞ እንዲነሱም ተደርጓል። the aircraft or violation of restricted airspace ቀጥተኛ እንግዲህ አየር ክልሉን ለትራምፕም ሆነ ለአካባቢው ስጋት በሚሆን መንገድ በአየር ክልል ውስጥ የሚመጣ አንድም አይነት በራሪ አካል የለም አውሮፕላንን ጨምሮ። ስለዚህ አየር ክልሉ ሰላም ነው በሚል መጨረሻ ላይ አረጋጉት። ፓልም ቢች ፍሎሪዳ እንግዲህ ፕሬዚዳንት ዶናልድ ትራምፕ እንደምታውቁት ማር-አላጎ በተሰኘው መኖሪያቸው ቅንጡ ቤታቸው ላይ ቅዳሜና እሁድን ያሳልፋሉና እዛ ባሉበት መሆኑ ፕላስ ደግሞ ወደ ዋሽንግተን ዲሲ ዋይት ሀውስ ሊመለሱ እየተዘጋጁ ባሉበት ሰዓትና ኤርፎርስ ዋን በሰፈረበት አካባቢ እዛው ላይ የተፈጠረ ክስተት በመሆኑ በእርግጥም ብዙ ሰዎች ጥያቄ ሲያነሱ ነበረ። እንግዲህ የአቪዬሽን ሪፖርቶች ነበሩ። ኤርፖርት ወይም ደግሞ እንግዲህ የአውሮፕላን ጣቢያዎች እንቅስቃሴ በጊዜያዊነት ተቋርጦ ነበረ። እንግዲህ አንድ ኦብጀክት ቱ ቢ የሆነ ስለዚህ ይሄ በመታየቱ ነበረ ትንሽ ችግሮች ይፈጠራሉ የሚል ስጋት የነበራቸው የኤርስፔስ አለርት አካባቢ ላይ እንዲፈጠር ተደርጓል። እንዳልኳችሁ ፕሬዚዳንት ዶናልድ ትራምፕ ቅዳሜና እሁድ የሚያሳልፉት እዛ ቦታ ስለሆነ እጅግ ብዙ ሰዎች በተለየ አቅጣጫ ሲመለከቱት ነበረ። በተለይም እንግዲህ የእሳቸው አካሄድ ይህን ጫና በቀላሉ ይፈተዋል ተብሎ የሚታሰብም አልነበረም። እንግዲህ የአቪዬሽን ሪፖርቶች ቀደም ሲል እንደነገርኳችሁ የኤርፖርቶች እንቅስቃሴዎች እንዲገታ አድርገዋል። ቴምፖራሪም ወይም በጊዜያዊነት ሰስፔንድ እንዲደረጉ ሆኖ ነበረ። እንግዲህ ድሮን ሳትሆናት ቀደም የተባለች አካል በመለየቷ ነው እንግዲህ በዚህ በተከለከለው አየር ክልል ውስጥ በመታየቷ ነውና ይሄ በተደጋጋሚ አሜሪካ ላይ የታየ ነው። ከዚህ ቀደም የመከላከያ ሚኒስትሩና የውጭ ጉዳይ ሚኒስትሩ በሚኖሩበት ቦታ ላይ እዛው ዋሽንግተን ዲሲ ላይ እንደዚህ አይነት እንቅስቃሴዎች ተመልክተን ነበረ። አሁን ደግሞ ፕሬዚዳንት ዶናልድ ትራምፕ እንግዲህ በሚኖሩበት ለዛውም በጣም ሃይሊ ሴኩርድ ነው ተብሎ በሚታሰብበት ፓልም ቢች ፍሎሪዳ ወይም ደግሞ በመኖሪያቸው ላይ ማር-አላጎ መታየቱ እጅግ መነጋገሪያ ሆኗል። ሄሊኮፕተሮች በቦታው ላይ እንዲሰፍሩ ተደርገዋል፣ ዲፕሎይ ተደርገዋል። ሁኔታውን ለመቆጣጠር ሞክረዋል። ፍላይት እንግዲህ ዌር ፕሌስድ ኦን ሆልድ በረራዎች ለጊዜው እንዲቆሙ ተደርገው ነበረ። እንደዚህ አይነት እንቅስቃሴዎች እጅግ አስቸጋሪ ሆነው ነበረ። ኮመርሻል ኤርላይንስ እንግዲህ እንደዚህ ፓሴንጀሮች ሚድ ፍላይት ወይም ኦቶሪቲ ዌር ሪስፖንዲንግ ቱ አ ፖሲብል ድሮን ፕሬዘንስ ኒር ዘ ኤርፖርት እዛ አካባቢ ያሉ ሰዎችም አሽከርካሪዎችም ጭምር ችግር እንዳለ መጠንቀቅ እንዳለባቸው ተነግሯቸዋል የሚል ሀሳብ ነበረ ሲሰጥ የነበረው።
በተለየ ቦታ ደግሞ በሌላ ቦታ ላይ በኖርዝ አሜሪካ ኤሮስፔስ ዲፌንስ ኮማንድ ኖራድ በሚባለው ኮንፈርምድ F-16 fighter jets intercepted a civilian aircraft that violated temporary flight restriction over Palm Beach around 1:15 ማለት ምሽቱን የሆነ ነውና F-16 ተዋጊ ጀቶች አንድ የነጋዴዎች ወይም ደግሞ ኖርማል የሲቪሊያን ኤርክራፍት እንቅስቃሴ ሲያደርግ እሱ ወዴት ነው የምትጓዙት በሚል እንቅስቃሴውን ለመግታት ሞክሯል F-16። ስለዚህ እንደዚህ አይነት ችግሮች ከዚሁ ከመካከለኛው ምስራቅ ሁኔታዎች ጋር አብሮ ሊታይ የሚችል ነው። the aircraft was escorted safely out of the restricted zone ማለት እንግዲህ ትራምፕም ሆኑ ሌሎች አካባቢዎች የሚገኙበትም ሆኑ ወይም ደግሞ እዛው ፓልም ቢች ፍሎሪዳ ላይ ያለውን እንደምትመለከቱት ፕሬዚዳንት ዶናልድ ትራምፕ በሚኖሩበት አቅራቢያ የሆነ ክስተት በመሆኑ እጅግ አስቸጋሪ ስለሆነ እዛ አካባቢ ላይ በፓልም ቢች ያለውን ሁኔታ ለመቆጣጠር ፖሊስ ተሰማርቷል። መከላከያውም በተለየ ሰዎችን እዛ አካባቢ እንዲንቀሳቀሱ አድርገዋልና እንግዲህ ይሄ በጣም ሃይሊ ሪስትሪክትድ በሆነ አካባቢ ላይ ፋይተር ጀቶች ተሰማርተው ነበረ። ፕሬዚዳንት ዶናልድ ትራምፕ ምናልባት አደጋ ይደርስባቸዋል ከሚል ማለት ነው። አሁን ሴፍ ቢሆኑም ግን አካባቢው ላይ ደግሞ የኮሜርሻል ኤርክራፍቶች ሳይቀሩ ወደ አካባቢው በመግባት ላይ ነበሩ። እነሱም እንዲመለሱ ተደርገዋልና ይሄ ትንሽ አስቸጋሪ ነው። ስለዚህ ሄይተን የሆነ በጣም እጅግ አስቸጋሪ የሆነ የሴኩሪቲ ጉዳዮችን እዛ አካባቢ ስንመለከት ነበረ። ይህ የሆነው ደግሞ ፕሬዚዳንት ዶናልድ ትራምፕን እንግዲህ እሳቸውን ለመያዝ ለመቆጣጠር ወይም ደግሞ እሳቸው ላይ ጥቃት ሊሰነዘር ይችላል የሚል ስጋት እንደነበረ ተነግሯል። እንግዲህ it remains unclear whether the reported drone sighting and the intercepted aircraft were part of the same incident or unrelated። ይቺ የአውሮፕላኗና የድሮኗ ጉዳይ ምንድነው የሚያገናኛቸው የሚለውን እስካሁን ማወቅም አልተቻለም። የፌዴራል አቪዬሽን አድሚኒስትሬሽን FAA ደግሞ የፌዴራል የአቪዬሽን አስተዳደሩ እና የሴክሬት ሰርቪሱ ቅድም ያልኳችሁ ማለት ነው የሚስጥራዊ አገልግሎቱ ኮምፕሬሄንሲቭ የሆነ ስቴትመንት በስለ ሁኔታው ክላሪፋይ አድርገው ሀሳብ መስጠት አልቻሉም። እንግዲህ ኤርፎርስ ዋን ዲፓርትድ አድርጓል without any incident shortly after the error was resolved። ችግሮች ከተጠናቀቁ በኋላ ትራምፕ ተነስተው እንዲሄዱ ተደርገዋል። ያ ማለት እንግዲህ ችግሮች ተጣርተው ሁኔታዎች ሴኩር ሆኑ ተብሎ ስለታሰበ ማለት ነውና ይሄ ትንሽ የፕሬዚዳንት ዶናልድ ትራምፕ በዛ አካባቢ የሚፈጽሙትን እንቅስቃሴ እንዲገቱ ወይም አንዳንድ አስቸጋሪ ሁኔታዎችን በራሳቸው መንገድ የሚያደርጉትን ከሴኩሪቲ ጋር እየተነጋገሩ ማድረግ እንደሚጠበቅባቸው የሚያሳይ ይሆናል ማለት ነው። እንግዲህ በትራምፕ ኤርፎርስ ዋን አካባቢ ከባድ አደጋ ሊፈጠር ነበር የሚል ሀሳብ ነው እንግዲህ የሚጋራው። ኦፍኮርስ እንግዲህ ቢያከሽፉትም አንዳንድ ሰዎች ደግሞ እንደሚያስቀምጡት ጉዳዩ በሌላ አቅጣጫ የሚታይ ሆኗል። እንደዚህ አይነት ችግሮች በቀላሉ ሊታዩ የማይችሉ ቶሎ መፍትሄ ሊሰጣቸው የሚችሉ እንደሆነ ይነገራል። ፕሬዚዳንት ዶናልድ ትራምፕ ግን ሴፍሊ አካባቢያቸውን ተቆጣጥረዋል ወይም ደግሞ ወደ ዋይት ሀውስ ተመልሰው ስራቸው ላይ ናቸው እየተባለ ይገኛል። በጣም ሰፋ ያሉ መረጃዎች ካሉም እነግራችኋለሁ። ቴንክ ዩ ቬሪ ማች